ኢትዮጵያ ወደ ቀደመ ታሪኳ ለመመለስ የቀይ ባህር የባለቤትነት ጥያቄን አቅርባለች። ይህ ይሳካ ዘንድ የእስራኤል ድጋፍ ለኢትዮጵያ እጅግ ወሳኝ ተደርጎ ይቆጠራል። ሁለቱ ሀገራት በቀይ ባህር የነበራቸውን ትብብር ለማጠናከር ኢትዮጵያ ወደ ባህሩ መመለስ አለባት። ለዚህም ነው እስራኤል ለኢትዮጵያ ድጋፍ ማድረግ የሚጠበቅባት። ሁለቱ ሀገራት በቀይ ባህር በኩል ሲጣመሩ በአካባቢው የሚስተዋለውን ጽንፈኝነትና ሽብርተኝነት ለመከላከል ጉልበትም አቅምም ያገኛሉ። ኢትዮጵያና እስራኤል በቀይ ባህር የተሳሰሩ ሀገራት ይሆናሉ። ይህ ደግሞ ትላንት የነበረ ታሪክ ነው። ዛሬም እንዲደገም ሁለቱ ሀገራት በቀይ ባህር በኩል በጋራ እንዲሰሩ ይጠበቃል። ዛሬ የምነግራችሁ ታሪክ የሺህ ዓመታት ዕድሜ ያለው የታሪኩ መጀመሪያ የሚጀምረው ከንጉሥ ሰለሞን ጥበብና ከንግሥት ሳባ ግርማ ሞገስ ነው። በብሉይ ኪዳን ገጾች ላይ በደማቁ የተጻፈው በደም በባህልና በታሪክ የተሳሰረው የኢትዮጵያና የእስራኤል ወዳጅነት ዛሬ ግን ሌላ አዲስ ምዕራፍ እየከፈተ ነው። ጥንታውያኑ ሀገራት ዛሬ በታሪክ ላይ ብቻ አልቆሙም፣ ወደፊት እያዩ ነው። አዲስ አበባ የእስራኤልን የፈጠራ መጽሐፍ ገልጣ እያነበበች ነው። እስራኤል ራሷን የፈጠራ ሀገር ስትል፣ ኢትዮጵያ ደግሞ በምስራቅ አፍሪቃ የራሷን የቴክኖሎጂ አብዮት ለማቀጣጠል የላቦራቶሪ ልብሶቿን ለብሳለች። በዚሁ ዘገባ በጥንታዊ ዲፕሎማሲ ውስጥ የበቀለውን አዲሱን የሰው ሰራሽ አስተውሎት ኤአይ እና የግብርና ጥበብ እንዲሁም የኢነርጂ ልዕልና ምስጢር ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩም። የሁለቱ ሀገራት ግንኙነት ዋነኛ መሰረት የብሉይ ኪዳን ታሪክ ነው። የመጽሐፍ ቅዱስና የኢትዮጵያ ታሪካዊ መጽሐፍ የሆነው ክብረ ነገሥት እንደሚተርከው የኢትዮጵያ ንግሥት ማክዳ ወይም ሳባ የንጉሥ ሰለሞንን ጥበብ ለመስማት ወደ ኢየሩሳሌም ተጓዘች። ከዚህ ግንኙነት የተወለደው ቀዳማዊ ምኒልክ ወደ አባቱ ሄዶ ከተመለሰ በኋላ በኢትዮጵያ የሰለሞናዊውን ሥርዓተ መንግሥት መሠረተ። ከቀዳማዊ ምኒልክ ጋር የሌዋውያን ካህናት ልጆችና የእግዚአብሔር ታቦት ወይም ታቦተ ጽዮን ወደ አክሱም መጣ። ይህም ኢትዮጵያን በሕገ ኦሪት የምትመራ የእስራኤልን እምነትና ባህል የምትጋራ የመጀመሪያዋ የአፍሪቃ ሀገር አደረጋት። ኢትዮጵያ ክርስትናን ከመቀበሏ በፊት ለአያሌ ዘመናት በሕገ ኦሪት የአይሁድ እምነት ሥርዓት ትመራ ነበረ። ይህ ታሪካዊ እውነታ ዛሬም ድረስ በኢትዮጵያ ባህል ውስጥ ትልቅ አሻራ ጥሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ያሉት እንደ ግዝረት፣ የሰንበት አከባበር፣ የሕዋሳት ንጽህና ወይም የተፈቀዱና የተከለከሉ ምግቦችና በቤተ መቅደስ ውስጥ ታቦት የማስቀመጥ ስርዓት በቀጥታ ከጥንታዊው እስራኤል የመጡ ናቸው። ለዘመናት ኢትዮጵያውያን ክርስቲያኖች ቅድስት ሀገር ኢየሩሳሌምን ለመሳለም እጅግ አስቸጋሪና በረሃማ መንገዶችን በእግራቸው አቋርጠው ይጓዙ ነበር። ይህም ዴር ሱልጣን የተባለው የኢትዮጵያውያን ገዳም በኢየሩሳሌም እምብርት ላይ እንዲመሰረት አድርጓል። የቤተ እስራኤል ማህበረሰብ በሁለቱ ሀገራት መካከል ሕያው የደም ድልድይ ናቸው። እነዚህ ወገኖቻችን ከሺህ ዓመታት በላይ ሃይማኖታቸውን፣ የአይሁድ ማንነታቸውንና ለኢየሩሳሌም ያላቸውን ፍቅር በኢትዮጵያ ተራሮች በተለይም በጎንደርና በወሎ ጠብቀው የኖሩ ናቸው። በ20ኛው መቶ ክፍለ ዘመን መገባደጃ ላይ የተደረጉት ኦፕሬሽን ሙሴና ኦፕሬሽን ሰለሞን በብዙ ሺህ የሚቆጠሩ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል አውጥተዋል። ዛሬ በእስራኤል የሚኖሩ ትውልደ ኢትዮጵያውያን የሁለቱን ሀገራት ልብ በጥብቅ የሚያገናኙ ውድ ሀብቶች ናቸው። በ20ኛው ክፍለ ዘመን ሁለቱ ሀገራት ዘመናዊ መንግስታዊ ግንኙነት ፈጥረዋል። የቀዳማዊ ኃይለ ሥላሴ ዘመን ንጉሠ ነገሥቱ በፋሽስት ጣሊያን ወረራ ወቅት በስደት ወደ ኢየሩሳሌም አቅንተው በዚያ ጸልየዋል። በ1956 እንደ አውሮፓውያን አቆጣጠር በሁለቱ ሀገራት መካከል ይፋዊ ኤምባሲዎች ተከፈቱ። ወታደራዊና ስትራቴጂካዊ ትብብር በ1960ዎቹና 70ዎቹ እስራኤል ለኢትዮጵያ ወታደራዊ ስልጠና፣ የደህንነት መዋቅር ግንባታና የቴክኖሎጂ ድጋፍ ታደርግ ነበረ። ሁለቱም ሀገራት በቀይ ባህር አካባቢ ያለውን ስልታዊ ተጽዕኖ ለመቆጣጠር የጋራ ፍላጎት ነበራቸው። በሁለቱ ሀገራት መካከል ያለው ዘመናዊ የዲፕሎማሲ ግንኙነት በይፋ የተጀመረው በፈረንጆቹ 1956 ነበረ። አዲስ አበባና ኢየሩሳሌም ላይ ኤምባሲዎች ሲከፈቱ የመጀመሪያው ትብብር ወታደራዊ ስልጠናና የአቅም ግንባታ ላይ ያተኮረ ነበረ። ነገር ግን ታሪክ አይቆምም፣ ይለወጣል እንጂ። በአሁኑ ወቅት በመካከለኛው ምስራቅ ያለው ቀውስ፣ ጦርነትና የኢኮኖሚ መናጋት ቢኖርም የኢትዮጵያና የእስራኤል ግንኙነት ግን ከመቼውም ጊዜ በላይ እየጠነከረ መጥቷል። በእስራኤል የኢትዮጵያ አምባሳደር በቅርቡ ለጀሩሳሌም ፖስት እንደተናገሩት ይህ ግንኙነት በሁለቱ ሕዝቦች ዘላቂ ጥቅም ላይ የተመሰረተ ነው። ባለፈው ዓመት የእስራኤል ከፍተኛ ባለስልጣናትና ታዋቂ ነጋዴዎች አዲስ አበባ ላይ በተደረገው የኢንቨስትመንት ፎረም ላይ ተገኝተው ነበር። እስራኤላውያን በኢትዮጵያ ምድር ላይ ያሉትን ሰፊ የኢንቨስትመንት እድሎች በዓይናቸው አይተዋል።
ኢንቨስት ለማድረግም ቃል ገብተዋል። እስራኤል ውሃ በሌለበት ምድረ በዳ በሆነ መሬት ላይ ተአምር የሰራች ሀገር ናት። ውሃን በቁጠባ በብቃትና በፈጠራ መጠቀም የእስራኤል ትልቁ ጥበብ ነው። ኢትዮጵያ ደግሞ በተፈጥሮ ውሃ የበለጸገች ብትሆንም አንድ ትልቅ ፈተና ነበረባት። በክረምት ውሃ ይተርፋታል፣ በበጋ ግን እጥረት ያጋጥማታል። አምባሳደሩ እንዳሉት ዓመቱን ሙሉ ለማምረት የጎደለን ነገር ቢኖር የውሃ አጠቃቀም ጥበብ ነው። እዚህ ጋር ነው እንግዲህ የእስራኤል ማሻብ የተባለው ዓለም አቀፍ የልማት ኤጀንሲ እጁን የዘረጋው። የኢትዮጵያን የግብርና ባለሙያዎች አሰልጥኗል። በተለይም በአቮካዶ ልማት ላይ ጥልቅ ለውጥ አምጥቷል። ዛሬ ማሳዎቻችን በጠብታ መስኖ እየለሙ ነው። የኢትዮጵያ ጣፋጭ አቮካዶዎችም የአውሮፓን ገበያ እያጥለቀለቁት ይገኛሉ። ይህ ብቻ አይደለም። አዲስ አበባ አቅራቢያ በደቡብ ምስራቅ እየተገነባ ላለው ግዙፍና እጅግ ዘመናዊ አውሮፕላን ማረፊያ እስራኤላውያን በሳይበር ደህንነትና በዲጂታል ዘርፍ ለመሳተፍ ትልቅ ፍላጎት አሳይተዋል። ለመላው አፍሪካ ብርሃን የሚፈነጥቀው ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ ስራ ከጀመረ ወዲህ በየዓመቱ ከ5000 ሜጋዋት በላይ ኤሌክትሪክ ኃይል ወደ ስርዓቱ እያስገባ ነው። ኢትዮጵያ ዛሬ ለኬንያ፣ ታንዛኒያ፣ ሱዳንና ጅቡቲ የኤሌክትሪክ ኃይል እያቀረበች ነው። በቅርቡ ደግሞ ለደቡብ ሱዳንና ሶማሊያ ትሰጣለች። ኢትዮጵያ የምስራቅ አፍሪካ የኃይል ማዕከል እየሆነች ነው። ይህ ርካሽ የኃይል አቅርቦት ደግሞ ከሩቅ ምስራቅና ከመላው ዓለም የመጡ ግዙፍ ኩባንያዎችን ወደ ኢንዱስትሪ ፓርኮች እየሳባቸው ነው። ነገር ግን ጉዟችን በኃይል ማመንጨት ብቻ አይቆምም። አሁን ትኩረታችን ወደ አእምሮ ኃይል፣ ወደ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ዞሯል። ከጥቂት ዓመታት በፊት የተቋቋመው ብሔራዊ የሰው ሰራሽ አስተውሎት ማዕከል ትልቅ ስራ እየሰራ ነው። በሚቀጥሉት ጥቂት ዓመታት ውስጥ ደግሞ በኤአይ ላይ ብቻ የሚያተኩር ልዩ ዩኒቨርሲቲ ለመክፈት ታቅዷል። ወጣቶቻችን እዚህ ሰልጥነው ከ5 እና 6 ዓመታት በኋላ መላውን የኢኮኖሚ ዘርፍ በኤአይ ይለውጡታል። በዚህም ዘርፍ የቴክኖሎጂ አባት ከሆነችው እስራኤል ጋር በጋራ ለመስራት ሰፊ ውይይቶች እየተደረጉ ነው። በሁለቱ ሀገራት መካከል ያለው ግንኙነት የፖለቲካና የንግድ ብቻ አይደለም፣ የደምና የባህል ግንኙነትም ነው። በእስራኤል የሚኖሩት ትውልደ ኢትዮጵያውያን አይሁዳውያን የቤተ እስራኤል ማህበረሰብ ለዚህ ትልቅ ድልድይ ናቸው። እነሱ ወደ አባቶቻቸው ምድር መጥተው እንዲጎበኙ ይፈለጋል። በሌላ በኩል በርካታ ኦርቶዶክስ ክርስቲያን ኢትዮጵያውያን ወደ ኢየሩሳሌም፣ ቤተልሔምና ዮርዳኖስ ወንዝ ለመሳለም ይጓዛሉ። ይህንን የቱሪዝም እንቅስቃሴ ይበልጥ ለማቀላጠፍ አሁን ላይ በሁለቱ ሀገራት መካከል የቪዛ ማቅለያ ወይም የቪዛ ነፃ መብት ስምምነት ለማድረግ ውስጣዊ ውይይቶች ተጀምረዋል። ቪዛ ለጉዞ እንቅፋት መሆን የለበትም በሚል በአካዳሚው ዘርፍም ቢሆን የሆሎን ቴክኖሎጂ ኢንስቲትዩት ከኢትዮጵያ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር እንዲሁም ታዋቂው ቤንጎሪዮን ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ጋር በ8 ዋና ዋና ትብብር መስኮች ላይ የጋራ ምርምርና የነጻ ትምህርት ዕድል ለመስጠት ተስማምተው ወደ ስራ ገብተዋል። በመካከለኛው ምስራቅ ያለው ጦርነትና የቀውስ ድባብ የነዳጅ ዋጋን በመጨመርና የኢትዮጵያ አየር መንገድ በረራዎችን ለተወሰነ ጊዜ በማስተጓጎል የራሱን አሉታዊ ተጽዕኖ ቢያሳድርም የኢትዮጵያና የእስራኤል ወዳጅነት ግን እነዚህን ሁሉ ፈተናዎች ሁሉ ተሻግሮ ይቀጥላል። ኢትዮጵያውያን የእስራኤልን የቴክኖሎጂ ልዕልናና የሕዝቧን ጥንካሬ ያደንቃሉ። ያንን ጥበብም ወደ ሀገራቸው እያመጡት ነው። ታሪክና ፈጠራ፣ ጥንታዊነትና ዘመናዊነት ሲገናኙ የሚፈጠረው ኃይል ሀገራችንን ወደ አዲስ ከፍታ ያሸጋግራታል። የኢትዮጵያና የእስራኤል ግንኙነት እንደ ሰንሰለት የተገመደ ነው። በአንድ በኩል ንጉሥ ሰለሞን ታቦተ ጽዮንና የሺህ ዓመታት የሃይማኖት ታሪክ ሲኖር፣ በሌላ በኩል ደግሞ የዘመናዊ ሳይንስ ጠብታ መስኖ፣ ሳይበር ሴኩሪቲና ሰው ሰራሽ አስተውሎት አለ። ይህ ጥምረት ጥንታዊ ታሪክን ከዘመናዊ ስልጣኔ ጋር አቀናጅቶ የወደፊቱን ትውልድ ተጠቃሚ የሚያደርግ ታላቅ የታሪክ ምዕራፍ ነው።